ክርስቶስ ኢየሱስ ከድንግል ማርያም ስጋ ነስቷል ብለህ ታምናለህ? ያው ሰው እስከሆነ ድረስ ከድንግል ማርያም ስጋ ነስቷል። ኦኬ፣ እምነት እንደዛ ነው። እኔ እንደሱ አምናለሁ። ከድንግል ማርያም ስጋ ነስቷል ማለት ሰው ነው ማለት ነው። ሰውነቱን ዞሮ ዞሮ የነሳውን ስጋ ከሷ ነው የወሰደው ማለት ነው። ኤግዛክትሊ። መቼም ከሰማይ ይዞት አይመጣም። ከሷ እስከተጸነሰ ድረስ ከሷ ነው ይዞ የሚመጣው። ኦኬ፣ ሙሉ ወንጌል ሜቢ ፋይሉን አስፈላጊ ከሆነ ከፍተን እናሳያለን። ላንብብልህና አስፈላጊ ከሆነ ፋይሉን ከፍተን እናሳያለን። ሙሉ ወንጌል የሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ ክርስትና ትምህርት የአስተማሪ መመሪያ የሚል ጽሑፍ አለና ሄኖክ ስህተት ነው ከተባለ የተስተካከለውን ሰው ገብቶ ማሳየት መቻል አለበት። መጽሐፉ ስህተት ነው ያለው ሰው ማን ነው? የተስተካከለውን ገብቶ ማሳየት አለበት። እንደው ስህተት ነው ተብሎ ዝም ማለት አይደለም። ማን ነው ስህተት ነው ያለው? ቤተክርስቲያኒቷ ስህተት ነው ብላለች። ስህተት ነው ካለች ደግሞ አስተካክላ ከድንግል ማርያም ስጋ ነስቷል ብላ ያስቀመጠችበት ካለ ማስረጃ እንፈልጋለን። ኦኬ፣ እሺ። መጽሐፉ ምን ይላል መሰለህ? ገጽ 154 ላይ እንደዚህ የሚል ክፍል አለ። ኦኬ፣ ስለ ሰውነት በሚያወራበት ክፍል ላይ የኢየሱስ ክርስቶስ ልደትን በተመለከተ የምንረዳው በመጀመሪያ ደረጃ ይላል። የኢየሱስ ክርስቶስ ልደትን በተመለከተ የምንረዳው በመጀመሪያ ደረጃ ኢየሱስ ክርስቶስ ስጋውንም ሆነ ነፍሱንና መንፈሱን የወረሰው ከማርያም እንዳልሆነ መገንዘብ ይኖርብናል። ኦኬ፣ በመጀመሪያ ደረጃ ኢየሱስ ክርስቶስ ስጋውንም ሆነ ነፍሱንና መንፈሱን የወረሰው ከማርያም እንዳልሆነ መገንዘብ ይኖርብናል። ቀጠል አድርጎ ወረድ ብሎ ምን ይላል? እንደዚሁም ሁሉ ጌታ ኢየሱስም ቃል ስጋ ሆነ በመባል የመጣ እንጂ ስጋውንና ነፍሱን መንፈሱንም ከማርያም ወረሰ የሚል ትምህርት መጽሐፍ ቅዱሳችን አይናገርም። ሁሉን ነገር እኮ አሁን እኮ መጽሐፍ ቅዱስ እንደዚህ ብሎ መናገር የለበትም። ልጨርስልና መጽሐፉ ላይ እንደተቀመጠ ኦኬ፣ ምን ይላል? እንደዚሁም ሁሉ ጌታ ኢየሱስም ቃል ስጋ ሆነ በመባል የመጣ እንጂ ስጋውንና ነፍሱን መንፈሱን ከማርያም ወረሰ የሚል ትምህርት መጽሐፍ ቅዱሳችን አይናገርም ካለ በኋላ ስለዚህ ማርያም ከቀደሙት አባቶቿ ወርሳ ለኢየሱስ ክርስቶስ ያስተላለፈችው ምንም አይነት ባህሪ ወይም ተፈጥሮ የለም ብሎ ይዘጋዋል በአራት ነጥብ። አሁን ይሄ እንግዲህ የእምነት መግለጫቸው ላይ የተቀመጠ ነገር መጽሐፍ ቅዱስ ውስጥ ራሱ ችታው የለም እንደዚህ አይነት ትምህርት እየተባለ ነውና ይሄ ትምህርት እንዴት ነው ልዩ ወንጌል ነው ብለህ ታምናለህ? በመጽሐፍ ቅዱስ መሰረት አንተ? አሁን በዚህ አሁን ባነበብክልኝ አላምንም። ምክንያቱም አሁን ለመሰለ ትችት ብቻ ነው እንጂ ያቀረቡት ሶሉሽኑን አላስቀመጡም። እስካሁን ካነ ምናልባት አስቀምጠው ከሆነ አላውቅም፣ ግን ከማርያም ስጋ አልነሳም አሉ፣ ከመንፈስ ስጋና ከዛም ደግሞ ነፍስን አልወረሰም አሉ። ከማን እንደወረሰ ማስቀመጥ ነበረባቸው። ዩሲ ማጂካሊ አይደለም ዝም ብሎ ኤግዚስት ያደረገው። ስለዚህ ከማርያም ስጋን አልነሳም ካሉ ከዚህ አካል ነው ስጋውን የነሳው ማለት አለባቸው። አንደኛ ነገር። ሁለተኛ ይሄን ያህል ለራሱ መራቀቁ ምንድነው የሚያስፈልገው ነው? ከማርያም ስጋ ነሳ አልነሳ በቃ ሰው እስከሆነ ድረስ ከማርያም ነው ስጋ የሚነሳው። እናቱ ቅድስት ድንግል ማርያም ነች። እዚህ ደረጃ ሁሉ ለምን እንደሚከድ እኔ እሱንም አላውቅም። ግን ጥሩ ሀሳብ ነው። ይቅርታና ጋዲ በጣም ይቅርታና ማጂካሊ ብለው አስቀምጠዋል እዚሁ ላይ። ያው ማጂካሊ ስትል ከምን ኮንቴክስት ነው? ከማርያም ውጪ ለማለት ስለፈለክ ነው ቃሉን የተጠቀምኩት እዚሁ ላይ። ልክ በቃ ካልነበረ ልክ ዓለም እንደተፈጠረው ልክ እንደዛ ነው ስጋው ነው የተፈጠረው የሚል አይዲያ አለው። ይነበብልህ። ኤግዚስት ስጋው እኮ የተፈጠረ ነው። ነገር ግን ያንን የተፈጠረ ስጋ ያገኘው ከማን ነው እኮ? ከማን እንደሆነ እየነገርኩ ነው። ከማርያም ሳይሆን ልክ ከምንም ተመልከት፣ ከምንም ሰማይና ምድርን እንደፈጠረ ሰማይና ምድርን ከምንም ነው የፈጠረው አይደለ? አይደል? እንደዚሁ ሰማይና ምድርን እንደፈጠረ ቃል ይሁን አለ ሆነ እኮ። አዎ ለምሳሌ ሰውን ከምንድን ነው የፈጠረው? ከአፈር ነው አይደል? ሰውን ከአፈር ነው ያበጀው። ከመሬት ነው አይደል? አዎ። ስለዚህ ሰው ከየት ነው የተገኘው ከተባለ ከአፈር ትላለህ። ልክ ሰማይና ምድር ግን ከየት ነው የተገኙት? እንደዚሁ ከምንም ነው። ከምንም ካልነበሩበት ነው አይደለ? ምንም ነገር ልክ እንደዛው ስጋው ካልነበረበት እንደዚሁ ነው የፈጠረው። ወይም ደግሞ ሚራክሊ ወይም በተአምር የተፈጠረ ነው ትላለች እዛው። ኤኒዌይስ ላንብልህ ወይ ጋዲ ያነብልሃል? ጋዲ ካለ አንበ ቀጥል።
ያው እንትኑ ምንድነው ይሄን ለምንድን ነው ያነሳውለት ናቱ? እሱማ ሐሳቡን እኮ ላይክ ልጁ አሁን የገባው ወንድማችን ሐሳቡን ኮምፕሊትሊ ልክ አይደለም ብሎ ኦፖዝ አድርጎታል። አሁን የኔ ጥያቄ አሁን ለገባው ወንድማችን ይሄ ቅዱስ ጳውሎስ ገላትያ ምዕራፍ 1 ላይ እንደተናገረው እኛም ብንሆን የሰማይ መልአክም ቢሆን ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ የተረገመ ይሁን እንደሚለው ይሄ ልዩ ወንጌል ነው አይደለም? ያውስ እንግዲህ ቅዱስ ጳውሎስ እኛ ከምንሰብክላችሁ ወንጌል ውጪ ሌላ ቢሰብክላችሁ ብሎ የተናገረበት አውድ ሌላ ነው። ግን እሺ ለዚህኛው ኮንቴክስት እንጠቀመው ብንል ብዙ ነገር ስለሚያፋልስብን ትክክል ልዩ ወንጌል ነው የሚሆነው። ስለዚህ ልዩ ወንጌል ነው። አሁን እኔ በጣም ጥሩ ልዩ ወንጌል ከሆነ ሙሉ ወንጌል ቸርቿ በእምነት መግለጫዋ ላይ እንደዚህ አይነት ትምህርት ይዛ ሙሉ ስሙ ራሱ ይመጥናታል። ሙሉ ወንጌል እንዴት ትባላለች? አሁን እንዴት መሰለ ጥቂት ሰዎች ምናልባት የቸርቹ ኃላፊዎች የቤተ ክርስቲያኑ መሪዎች ይሆናል እንደዚህ ብለው የሚያምኑት። ግን በሙሉ ለምሳሌ 1000 ሰው ሙሉ ወንጌል አማኝ ቢሆን 1000ም እንደዚህ ያምናል ብሎ ማመን አስቸጋሪ ነው። ከ1000 ምናልባት 100 እንደዛ ቢያምን ነው። ማን ናቸው ታች ያሉትን ሰዎች የሚያስተምሯቸው? ከላይ ያሉት አይደሉ? አዎ ላይ ያሉት ነው። ግን አሁን እኮ ላይ ያሉት በሙሉ ያስተማሩን ትምህርት ትቀበላለህ ማለት አይደለም። ኦኬ ስለዚህ አንተ አላህ አይደል? ኦኬ ገስቱ የሆነ ሽፍት ነገር አደረገብኝ። ስለዚህ አሁን አንተ እያልከን ያለኸው ከላይ ያሉ መሪዎች ናቸው የቤተክርስቲያኒቱ አስተማሪዎችና መሪዎች ናቸው ሊያምኑ የሚችሉት እንጂ ምዕመኑ አያምንም ነው እያልከን ያለው። ምዕመኑ አያምንም ሳይሆን ለምሳሌ ሙሉ ወንጌል የሚባለው ቤተክርስቲያን የሚሄድ ሰው 1000 ምዕመን ቢኖራት ቤተክርስቲያኗ 1000ም በሙሉ የተጫነባቸውን የሚቀበሉ አይመስለኝም። ለምሳሌ አንዱ ፓስተር ተነስቶ ከዚህ በኋላ በቃ ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋ ማነሳን ሲል ሁሉም አሜን አነሳም የሚል አይመስለኝም። የዞረበት ዝም ብሎ ማንበብ የማይችል የተሰጠውን ብቻ የሚቀበል ሰው እንደዛ ብሎ ሊያምን ይችላል። ግን ቸርቿ ግን ስህተት ውስጥ ናት አይደል? በዚህ ትምህርት አሁን እኛ ስለ ቸርቿ አቋም ስለሆነ የምናወራው አሁን አንተ እያልክ ያለኸው ዳታ ባልተሰራበት ነገር አሁን አንተ ያልከው ነገር ጥናት ይፈልጋል። ገብቷል? መሬት ላይ ሰው ወርዶ ምን ያህል ሰው ይህን ነገር ያምናል ምን ያህሉ ሰው ያምናል የሚለው ነገር ጥናት ስለሚፈልግ፣ ግን አሁን ባለንበት ሁኔታ በዚህ እምነት መግለጫ መሰረት ሙሉ ወንጌል ቸርቿ እምነቷ ይሄ ከሆነ በእምነት መግለጫዋ መሰረት ስህተት ውስጥ ናት አይደለችም? እንግዲህ አሁን ቤተክርስቲያን አሁን እኔ እንዴት መሰለ የምረዳ ቸርችን ስትለኝ ቸርች የአማኞች ስብስብ ነው። ተቋሙን አይደለም የማወራው ተቋም ስለማላምን የአማኞቹ ስብስብ በሙሉ እንደዛ የሚያምኑ ከሆነ ችግር አለባቸው። በተቋም ስለማላምን ምን ማለት ነው? በተቋም ስለማላምን ሪሊጅን በሚል አሁን ለምሳሌ ቸርቿ ነች እንደዚህ እየተናገረች አለችው ትለኛለህ። ቸርቹ ግን የአማኞች ስብስብ ነው። ቤተክርስቲያን ጢሞቴዎስ አንዴ አንተ የአማኞች ስብስብ መሆኑን ቸርች ምንም ጥያቄ የለውም። ይሄ ምንም የምናምነው ነገር ነው። ግን አሁን አንተ ፌሎሺፕ የምታደርግበት ቸርች የእምነት መግለጫ አላችሁ? ኢሲአርሲ አለን። አሁን ለምሳሌ ኦኬ፣ የእምነት መግለጫው ላይ የሚቀመጡ ትምህርቶች የቸርቿ ትምህርቶች ናቸው አይደል? ናቸው። እዛ ላይ ለምሳሌ የሆነ ስህተት ቢገኝ ቸርቿ ተሳስታለች ይባላል አይባልም? ያውጥ አሁን እንዴት መሰለ እንዴ ፑልፒቱ ላይ ሊለጥፉልን ይችላሉ። ወይም ደግሞ የተጻፈው ትምህርት ቸርቿን ሪፕሬዘንት ያደርጋል ካልከኝ ኦኬ። ለምን ቸርቿ ላይ ያሉት ለምሳሌ ከላይ መጋቢ ተብሎ የተቀመጡ እንግዲህ መንጋውን ይመራሉ ተብሎ የተቀመጡ ሰዎች የቤተክርስቲያኒቷ ትምህርት ይሄ ነው እምነታችን ይሄ ነው ብሎ ካስቀመጡ እዛው ስህተት ቢገኝ ያቺ ቸርች ተሳስታለች ይባላል አይባልም? ያ ቸርች ተሳስቷል ይባላል። ምክንያቱም እኛ በሙሉ የምናየው ቀጥል እኛ ሙሉን የምናየው ቤተክርስቲያኗን ስለሆነ ማለት ነው። አሁን ለምሳሌ እንደዚህ አድርጌ ላስረዳ። የኛ ቸርች ለምሳሌ ኢሲአርሲ ድነት ይታጣል ተብሎ በነቢይ ጥሊ ትምህርት ይሰጣል። ያው ድነት ይታጣል ተብሎ ቃል በቃል ባያስተምርም ይታጣል ብለው ያምናሉ። እኔ በበኩሌ በዚህ ትምህርት አላምንም። ነቢይ ጥሊ ነው የሚያስተምረው ያምናል። አዎ አንድ የዳነ ሰው ለዘላለም ድኗል ማለት አይደለም ብሎ ያምናል እሱ በእንደዛ አይነት ትምህርት። አንተ ብትጠይቀኝ በእንደዛ አይነት ትምህርት አላምንም። እኔ አላምንም። ማን ነው ትክክል? እኔ ነኝ ትክክል። ባይ ዘ ዌይ እንትን ምንድነው ኦነስቲን ወድጄዋለሁ። እኔ ነኝ ትክክል። እዚህ ጀመር ነብይ ጥሊ
እኔ ድነት ይታጣል ብዬ ስላላመንኩኝ እኔ ትክክል ነኝ እያልኩ መጽሐፉ የሚለው አንድ ጊዜ ቀደሳቸውን ለዘላለም ፍጹማን አድርጎ አቀረባቸው ነው የሚለው፣ ጊዜያዊ አይደለም። ስለዚህ እኔ ድኛለሁ። ስለዚህ እዚህ ትምህርት ላይ አሁን እዛ ቶፒክ ውስጥ አንገባም። ድነት ይታጣል አይታጣ የሚለውን ነገር ለማንሳት አይደለም። እኔ ቶፒክም ስላልሆነ ሌላ ጊዜ እሱን ብዙ ጊዜ እናነሳዋለን። ቤቱን ፎሎ አድርግና ሌላ ጊዜ ግን አሁን አንተ ባልከው ትምህርት ላይ ድነት ይታጣል አይታጣም በሚለው ትምህርት ላይ ነብይ ጥሌ ተሳስቷል አይደል? አዎ ትክክል። ነብይ ጥሌ ተሳስቷል። ነብይ ነው። ነብይነት ማለት አንዱ መለኪያው ከእግዚአብሔር የሚሰማ ማለት ነው። ነብይ ማለት ያው አሁን እኔስ ውስጥ አስቸጋሪ ነው። አይ ለምን መሰለ አሁን ኦነስት ሆነ እያወራኸኝ ስለሆነ እኔም ጌታ በሚያውቀው ኦነስት ሆኜ እያወራሁህ ነው። ነብይ ማለት ለምሳሌ ከእግዚአብሔር የሚሰማ ማለት ነው አይደል? ኤግዛክትሊ ከእግዚአብሔር የሚሰማ ነው። መምህርም ሊሆን ይችላል አንዳንዴ። ለምሳሌ ነብይ ጥሌ ከእግዚአብሔር እየሰማ አሁን አንተ እያልከኝ ያለው ነብይ ጥሌ ከእግዚአብሔር መገለጥን እያገኘ ከመንፈስ ቅዱስ እየሰማ ድነት ይታጣል የሚለው ትምህርት የተሳሳተ ትምህርት እያስተማረ ነው። አንተ ከማን ሰምተህ ነው ትክክለኛው ትምህርት የእሱ ትክክል አይደለም ያልከው? ከመጽሐፍ ቅዱስ አንብበህ አይደል? እኔ ከመጽሐፍ ቅዱስም አንብቤ ነው። ፕላስም ደግሞ የምታውቀው ከሆነ ዳዊት ፋሲል ጅማጤዋ ቸርች የሚያገለግለው የእሱን ትምህርትም ሙሉ ሰምቼ ነው። ገብቶሃል? እኔ አሁን ትንሽም ቢሆን በቃ እኔም እያደረግኩኝ ያለሁት ነገር ምንድን ለመጽሐፍ ቅዱስ የሚጠጋ ትምህርት የሚያስተምር አካል ጋር ሄጄ ነው የምካፈለው። ዳዊት ፋሲልን ስታነሳ ወደ መለሳለሁ ከሌሎች ወንድሞች ጋር። ዳዊት ፋሲል ግን አሁን የዳዊት ፋሲልን ትምህርት ሰምቼ ነው ላይክ እዚህ ነገር ላይ ደረስኩት ብላል። እና ዳዊት ፋሲል ታውቃለህ በአዲስ ኪዳን ነብይነት ምናምን አለ ብለው አያምንም። ጭራሽ እንደዚህ የሚሉት ሐሰተኞች ናቸው ብለው ነው የሚያምነው። የነብይነት ነው ኮምፕሊትሊ ነብይነት የለም ሳይሆን የሚለው እሱ የለም ለአካሉ ማነጫ የቱ ጋር ነው እስኪ እንደዚህ ያለው? ነብይነት አለ ብሎ ያምናል ዳዊት ፋሲል። የነቢያት አገልግሎት የሚል ትምህርት ነብይ በለው ሐዋርያ በለው ምን በለው እነዚህ ነገሮች አሉ። ሐዋርያ የለም በአዲስ ኪዳን ሐዋርያ የለም። ኤግዛክትሊ ሐዋርያነት የለም። እና ኤኒዌይ እንዲህ እናድርግ። ኦነስቲን ወድጀዋለሁ እና ቤቱን ፎሎ አድርግና አሁን ድነት ይታጣል አይታጣም የሚለውን ደግሞ ትክክለኛው የመጽሐፍ ቅዱስ ትምህርት ምንድን ነው የሚለውን ነገር ሌላ ቀን ደግሞ ቶፒክ አድርገን ስንገባ ርዕስ አድርገን ስንገባ ዲስከስ እናደርጋለን። እሺ ወንድማችን ፒስ። እሺ እናመሰግናለን ዮሐንስ፣ እግዚአብሔር ያክብርልን። እሺ አሜን። አብራ ያክብረን። እሺ ኦኬ። እሺ ለሚሳፍ የሚል ዩዘር ኔም እንኳን ባይ ዘ ዌይ አንድ ቁጥር መጻፍ ትችላላችሁ። ሙሉ ወንጌል አማኞች በዋናነት ሌሎች ፕሮቴስታንቶችም ጴንጤኮስታሎችም እንትን እንላለን። ሙሉ ወንጌል አማኞች አንድ ቁጥር መጻፍ ትችላላችሁ። የሙሉ ወንጌል መንፍቅና ነው። ነገረ ክርስቶስ ላይ በጣም ከባድ መንፍቅና ስለሆነ እዛ ላይ ነው ዲስከስ የምናደርገው። እሺ ለሚሳፍ ዌልካም። ደህና ናችሁ? አለው እግዚአብሔር የተመሰገነ። ከሙሉ ወንጌል በጣም ጥሩ። እሺ ይዋዲ አለ አለው ጋር እስቲ ወንድማችን ለሚሳፍ አይ ቲንክ ከሙሉ ወንጌል ነው መሰለኝና ተቀበለው ይዋዲ። ኦኬ እንኳን ደህና መጣ ለሚሳፍ። ይሰማል? ጠበቃችሁ? ይሰማል። መልካም። ክርስቶስ ስጋውን ከድንግል ማርያም አልነሳም ብለህ ታምናለህ? ሼርድ እንደ መጽሐፍ ቅዱስ ኖርማሊ ሼርድ አድርገዋል። ሁማኒቲን ሼርድ እንዳረገ ኖርማል ነው። ዕብራውያን 2 ከማን ነው ሼር ያደረገው? ከማን ነው ፓርቴክ ያደረገው? ኖርማሊ ከማርያም ነው ተወልዶ ያገኘው። ከማርያም ተወልዶ ኖርማሊ ይታወቃል። ለምሳሌ የኔ ነፍስ ያንተ ነፍስ አይደለም። ነፍሱን ያገኘው ተወልዶ ነው። ኖርማሊ ይታወቃል ማለት ነው። ዛሬን ተካፈለ። ስለዚህ ከድንግል ማርያም በስጋ ተካፍሏል ብለህ ታምናለህ? አዎ ሁማኒቲ ይላል አይደል? ሙሉ ወንጌል ላይ አንተ ሙሉ ወንጌል ላይ እኮ ሁማኒቲ ይላል። ዕብራውያን 2 ላይ ማንበብ እንችላለን አይደል?
እሺ ያንተማ ሰማሁ። እሺ አምናለሁ አልከኝ እኮ ሙሉ ወንጌል ነህ ወይስ አይደለም? አዎ ነኝ። ሙሉ ወንጌል ግን እንዲህ ብላ አታምንም። በእምነት መግለጫዋ ከድንግል ማርያም የተካፈለው ምንም ነገር የለም፣ ስጋም ነፍስም መንፈስም። ማስረጃ አምጣ። በቃ እንዲህ እኮ ነው ሰው፣ እንደዚህ ነው። ማስረጃ አምጣ እስኪ። ወሬውን ትተህ ሲል ጥሩ ነው። እሺ እሺ፣ ትልቁ ላይ አድርገኝ አንዴ። እሺ አንዴ። ሄሉሻ እንኳን ደህና መጣሽ። ደፊባቸው ሄሉ፣ ከስንት ጊዜ በኋላ አንተ ያየኋት ጌታ። ዌልካም ሄሉሻ። እሺ የሙሉ ወንጌል አማኞች ቤተክርስቲያን አንተ በጣም እሺ እሺ፣ እስቲ አንብበው ምን ይላል? እሺ የሙሉ ወንጌል አማኞች ቤተክርስቲያን ከዛ ቀጥልና ማን ነው ያዘጋጀው? ምን ይኸው ቀጥሎ አንብበው። አይቻለሁ። ይሄን አንብበው። ይሄ ምን ይላል እኮ? መሰረታዊ የክርስትና የአስተማሪዎች መመሪያ ይላል። ኦኬ የአስተማሪዎች ሙሉ ወንጌል እኮ ይላል። ሙሉ ወንጌል አማኞች ቤተ ክርስቲያን አይታይህም? ሎጎ አዘጋጁ እኮ ቤተ ክርስቲያን እኮ ነች። ለአስተማሪዎች መመሪያ ብላ ያዘጋጀችው መጽሐፍ ነው። የአስተማሪዎች ከዛ በኋላ ይኸው ማውጫው አለ። ኦኬ መጀመሪያ መጽሐፍ ተደርጓል። ይሄን ማመን አልችልም ኖርማሊ፣ ምክንያቱም አንድ አጥባ ሊሆን ይችላል። ቆይ የእምነት መግለጫው አለ አንተ የሙሉ ወንጌል የእምነት መግለጫ ኦፊሻሊ አልወስድም። ይሄን አንዴ የእምነት መግለጫው አለ የለም? አለ፣ ግን ብዙ ጊዜ በግል ነው የሚያዘጋጀው። ክፈተው አንዳንድ ሊሳሳቱ ይችላል። ቆይ ልንገራ፣ አንዳንድ አጥባ ሊሳሳት ይችላል በግል ስለሚያዘጋጁ ማለት ነው። ግን ይሄ ምንድን ነው የሚለው? ስለ አጥቢያ ነው? ስለ የአስተማሪዎቹ መመሪያ እኮ ነው። የምን አጥቢያ ነው? መቼ ነው? እኔ ዓመተ ምሕረቱ አላውቅም መቼ እንደታተመ። እንግዲህ መቼ እንደታተመ የምትመራበት ነው። ለምደው ማመጣው እኔ ምን ዓመተ ምሕረቱ ምን ያደርግልሃል? ዞሮ ዞሮ የምትጠቀምበት ስማይ የምትጠቀምበት የእምነት ለሚሳፍ አንዴ ቆይ አንዴ ይሄንን እምነት የሚያምን እሺ፣ አንዴ ረጋ በልና ይሄንን እምነት የሚያምን መናፍቅ ነው ብለህ ታምናለህ? ከድንግል ማርያም በስጋና በደም አልተካፈለም የሚል መናፍቅ ነው። ቆይቶ አሁን ቆይ ስለ መጽሐፉ አንዴ ቆይ ስማ። አንተ እየተሰማ አይደለም እንዴ? ለሚሳፍ ስማኝ፣ እኔን ተወው። እሱ መጽሐፏ ቆይ አንዴ ልዝጋል። ረጋ በልና እኔን እየሰማህ አውራኝ። እሺ ይሰማሃል? ኦኬ ይሰማል። ጎበዝ። እሺ ስለዚህ አሁን እኔ የምጠይቅህን እየሰማህ መልስልኝ። ይሄንን እምነት የሚያምን ካለ መናፍቅ ቆይ ከድንግል ማርያም ስጋና ደም ተካፍሏል የሚለው የእግዚአብሔር መገለጥ እግዚአብሔር የገለጠው ወንጌል ነው ብለህ ታምናለህ አይደል? ምክንያቱ ዕብራውያን መልእክት ምዕራፍ 2 ብለህ ስለጠቀስክ ይላል። ዕብራውያን 2 ላይ በቃ እንደነሱ ሆነ ይላል። ስለዚህ ይሄ መለኮታዊ መገለጥ ነው አይደለ? መለኮታዊ መገለጥ ነው። አዎ በስጋ መጣ። yes እሺ በጣም ጥሩ። ይሄንን የሚክድ ሁሉ የወንጌሉ ተቃዋሚና መናፍቅ ነው ማለት ትችላለህ? አትችልም? በደንብ ድጋሚ መማር አለባቸው። እናስተምራለን። እኔም ተማሪ ነኝ። ወንጌሉን ባለመቀበላቸው ከክርስቶስ ወንጌል የሚቃረንና የክርስቶስን ወንጌል የሚቃወም የማይቀበል የለም እኮ የማይቀበል አሁን የሚቀበል ይሄን የሚቀበል ካለ ቆይ አንዴ ስማ። የሚቀበል ካለ ያ ሰው መናፍቅ ነው ወይስ አይደለም? ካልተቀበለ አዎ ካልጣምጣ እስቲ ማን ነው የማይቀበለው?
ሰውየውን ተወው። ካልተቀበለ መናፍቅ ነው ወይስ አይደለም? ማን ነው እንትን አይደለም ፋላሲ አይደለም ማን ነው እሱ ለምሳሌ ቫለንቲኔስ የሚባል ሰው አለ የማይቀበል ከድንግል ማርያም አልተካፈለም የሚል መናፍቅ ነው ወይስ አይደለም? ሰው ድጋሚ ያስተምራሉ። ድጋሚ ነው የምታስተምረው። መናፍቅ አይደለም የምትለው አሁን እሱ መናፍቅ አይደለም። ድጋሚ ወንጌሉን አስረዳለሁ። ከዛ ሞተ እኮ የት ነው የምታስረዳው? ሞቷል እኮ አስነስተው ነው የምታስረዳው። ጌታ ያውቃል። በደንብ አልተማርም ብሎ ይረዳዋል። በደንብ አልተማረም ብሎ ኦል ጂሰሶች ኦል ጂሰሶች እንደዛ ብለው ያምናሉ። መናፍቆች ናቸው ወይስ እነሱም ይማራሉ? ሲጀመር እነሱ አይድኑም። አይ ነው ይሄን ትምህርት በማስተማራቸው መናፍቆች ናቸው ወይስ እነሱም ትምህርት ገና ታስተምራቸዋል? ክርስቲያን አይደሉም እነሱ ክርስቲያን ሮናልዶ ናቸው። ታዲያ ክርስቲያን ናቸው አይደለም ጥያቄ። ይሄንን ትምህርት በመቀበላቸው ታስተምራቸዋለህ ወይስ መናፍቃን ናቸው ነው ጥያቄ። ክርስቲያን አይደሉም አልኩ እኮ መናፍቅ የማይባሉም እነሱ ሲጀምሩ። እሺ ቆይ በጣም ጥሩ። እነሱ ክርስቲያኖች አይደሉም ብለሃል። ይሄንን ትምህርት የማይቀበል ክርስቲያን ነው ሊባል ይችላል? አይደለም አልተካፈለም ብሎ እስከ መጨረሻ ክርስቲያን አይደለም ይሄን ትምህርት የማይቀበል አለን። እሺ ይሄን ትምህርት የማይቀበል ክርስቲያን አይደለም። ስለዚህ የሙሉ ወንጌል የአስተማሪዎች መመሪያ መጽሐፍ የክርስቲያኖች መጽሐፍ አይደለም። ታንኪዩ። ሙሉ ወንጌል ሳይሆን ሙሉ ወንጌል የተሰራ ሰው ያዘጋጀ ማጭ እንደተዘጋጀ። እሺ ዓመተ ምሕረቱን አሳየኝ ብለኛል አይደል? ያሳየኝ ዓመተ ምሕረቱ ለዝም ብሎ እንትን ይላል ራሱ ያው ዓመተ ምሕረቱ። እሺ ከዛስ ምንድነው? ከዛስ እኮ ያው ዓመተ ምሕረቱ እስቲ ከአንድ ጀምርና ሳይ ከአንድ ወደ አንድ ጀምረ ማለት ጀምራለህ። የመጀመሪያው አሳየው እኮ የመጀመሪያ ገጹማ አሳየው እኮ ይኸው ራሱ መጽሐፍ እኮ ነው የቅድሙ። ይኸው ይሄ ፍሮንት ፔጅ ነው። መጨረሻ ላይ ደግሞ የታተመበት ዓመተ ምሕረት አለ። እሺ ይኸው እስቲ ቻፓ። በነገራችን ላይ እዚህ ጋር ራሱ የምስክር ወረቀት ምናምን አለው። ለአቶ ዮሐንስ በጅማ መሀል ከተማ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን ይሄ የምስክር ወረቀት ነው። ቆይ አማኞች አጥቢያ ቤተክርስቲያን ትውልዱ በሁለንተናዊ ወይ በርደን ኦፍ ፕሩፉ ባይዘው ወንድማችን እንደው ዝም ብሎ ሲያደርቅ ነው እንጂ የምትገቡ ሰዎች ባይዘው እኛ የምናሳየው ማስረጃ የቤተክርስቲያኒቱ አይደለም፣ ቤተክርስቲያኒቱን አይወክልም የሚል ሰው በርደን ኦፍ ፕሩፉ እናንተ ጋር ነው የሚሆነው። አሁን ወንድማችን ለሚሳፍ ይዋሃድን ይሄ ኤዲት የተደረገ ነው እንዲህ የተደረገ ነው ለማለት ሞክሯል። ኤዲት ያልተደረገውን አምጣ። ኦኬ ተበርዟል። ሲጀመር ማህተሙ እኮ ላሳየው እኮ ነው የቤተ ክርስቲያኒቱ እንደሆነ። ኦኬ ይሄን ማህተም የቤተ ክርስቲያኒቱ ማህተም እሺ፣ በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ቆይ እንጂ ወደ አንድ አቤኔ ተረጋጋ። በተራ ነው ሌሎች ቀድሞ ይገባሉ። ተረጋጋ፣ ታወራለህ። ችግር የለም። ቀጥል ይዋዲ። ስለዚህ ይሄን ማህተም ያለበት የቤተ ክርስቲያኒቱ ማህተም ያረፈበት ይህ መጽሐፍ ምን ብሎታል ወዳጃችን? ክርስቲያን ተብሎ ሊጠራ በጭራሽ አይችልም እንዲህ አይነት እምነት ካለው ብሏል። እንዲህ አይነት እምነት ካለው ክርስቲያን ተብሎ አይጠራም ብሏል። አሁን መጽሐፉን እናንብበው አንዴ። እቺ እናንብበውና ከእሱ ጋር ትቀጥላላችሁ። ምናልባት ቀደም ጋዲ አንብቦታል። ባይ ዘ ዌይ ቪዲዮ የጋዲን ቪዲዮ ያላያችሁት ካላችሁ ሄዳችሁ ኮፒ ሊንክ እና ሪፖስት አድርጋችሁ ላይክ አድርጋችሁ ኮሜንት ጽፋችሁ ምናምን ነው። እሺ አሪፍ ቪዲዮ ሰርቷል። ገጽ 154 ላይ ምንድነው ይዋዲ አንዴ ከማንበብ በፊት ታነባለህ። እንትን የሚለውን ቪዲዮ ያላችሁ ሰዎች ወይ ለአንተሽ ወይ ለአንድ ሰው ላኩ። ትዝ የሚላችሁ ከሆነ ነብይ ጥሌ እዚህ ጉዳይ ላይ ተጠይቆ ትዝ የሚላችሁ ከሆነ ዘኪንም ከታች እያየሁት ነውና ይሄን ቪዲዮ ካላችሁ ነብይ ጥሌ ይሄን ጉዳይ ተጠይቆ
ከድንግል ማርያም ስጋ ነስቷል ወይስ አልነሳ የሚለውን ነገር የመለሰበት መንገድ እሱ ቪዲዮ ያላችሁ ሰዎች ካላችሁ ባካችሁ ለአንድ ሰው ሼር አድርጉ። እሱ ቪዲዮ ያላችሁ ሰዎች ካላችሁ ቪዲዮ ላይ እኔ መልስ ሰጥቼበታለሁ። እንዴ ጋዲ ልፈልገው ቆይ እንትና ዓለም ልላከው እያለች ነው። ዓለም እስቲ ወይ ለዮብ ላኪለት ላኪለት ቢሆን ችግር የለውም። ለዮብ ላኪለት እየፈለኩት ነበር እኮ አሁን ደግሞ የሚገርም በቃ ትላክልህና ዮሐዴ ይቅርታ እሱንም ማሳየት ስለምንችል ብዬ ነው እዚህ ጉዳይ ላይ ነብይ ጥሌ ራሱ እምነቱ ምን እንደሆነ ቀጥል ዮሐዴ ጎ ሄድ እንትናም የዮናታንም የሆነ ከ5 ዓመት በፊት እንዲህ ብዬ ነበር ምናምን ብሎ እምነቱ ምን እንደነበር ይታወቃል። የቢሾፕም አለ እናመጣዋለን። እሱን ሰርች እያደረኩት ነው። እሺ ቀጥል ዮሐዴ ቀጥል። ስለዚህ ምን ይላል የኢየሱስ ክርስቶስ አሁን ክርስቶስን ልደት በተመለከተ የምንረዳው በመጀመሪያ ይላል በመጀመሪያ ደረጃ ኢየሱስ ክርስቶስ ስጋውንም ሆነ ነፍሱንና መንፈሱን የወረሰው ከማርያም እንዳልሆነ መገንዘብ ይኖርብናል። 4 ነጥብ ባይዘው የሆነ ተሳስተው ነው ወይም ደግሞ እንደው ከእውቀት ጉድለት ነው የሚባል ራሱ አይደለም። አስ ኤ ቲቺንግ ወይም ደግሞ እንዳስተምሮ የያዙት ነው። እንዲህ ብለን መውሰድ አንችልም ነው መቃወም ነው ማለት ከድንግል ማርያም በስጋና በደም ተካፍሏል የሚሉትን ተቃውመው ነው እየጻፉ ያሉት ማለት እንዲህ ማለት የለብንም። የወረሰው ከማርያም እንዳልሆነ መገንዘብ ይኖርብናል። እግዚአብሔር ሰማይን ምድርን እንዲሁም ብዙዎቹን የምድር እጽዋቶች ሁሉ ያስገኘው ካልነበረ ነገር ሲሆን ወደ ህልውና ያመጣቸው ይሁን ብሎ በማዘዝ ብቻ እንደሆነ መጽሐፍ ቅዱሳችን ያስተምረናል። ኦኬ ስለዚህ ምን በማለት ነው? ሁን በማለት ነው የመጡት ፍጥረታት ማለት ነው። ስለዚህ እንደዚሁም ሁሉ ጌታ ኢየሱስም ቃል ስጋ ሆነ በመባል የመጣ እንጂ ስጋውን ነፍሱንና መንፈሱን ከማርያም ወረሰ የሚል ትምህርት መጽሐፍ ቅዱሳችን አይናገርም። ስለዚህ ማርያም ከቀደሙት አባቶቿ ወርሳ ለኢየሱስ ክርስቶስ ያስተላለፈችው ምንም አይነት ባህሪ ወይም ደግሞ ተፈጥሮ የለም። ስለዚህ ባህሪውንም ተፈጥሮውንም የሰውነቱ ማለት ነው ከድንግል ማርያም ምንም ያገኘው የወረሰው የተካፈለው ምንም ነገር የለም። ልክ ድንግል ማርያም ከወላጆቿ የተካፈለችውን ማለት ነው። ክርስቶስ ግን ከእርሷ የተካፈለው ምንም ነገር የለም። ስጋም ነፍስም መንፈስም ምንም አልተካፈለም ብሎ በግልጽ ይናገራል። ይሄንን ትክክልም ክርስቲያን ተብሎ ሊጠራ በፍጹም አይችልም ነው። ቃልዮት ያሰማልን ዮሐዴ እግዚአብሔር ያክብርልን። ቪዲዮውን እንደተባለው ለአንተ ሱና ምላኩለት። ቪዲዮዎቹንም በኋላ እያየን ሪያክት የምናደርግ ይሆናል። ዓለም ራሷም ገብታ ማሳየት የምትችል ከሆነ እንደዛ እናደርጋለን። እስቲ እዮባ ሰላም በለ ብሮስኪ፣ እንኳን ደህና መጣ። ሰላም ብያለሁ ጋዲ፣ ሁላችሁንም ሰላም ብያለሁ። ከታችም ያላችሁት ሰላም ክርስቶስ ይብዛላችሁ። ቀጥሉ። አሜን። እዮባዬ ዌልካም። እሺ ናቱ አለ አለው ሳይለንት የሚለውን ዩዘር ኔም እስኪ ናቱሻ ተቀበለው።